ላይ የሰው ልጆችን እንዲያማልድ ምህረት እንዲያሰጥ ለሚካኤል ተውህቦ ምህረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ሊቃውንት ሲናገሩ ምህረትን ማሰጠት በእግዚአብሔር ዙፋን ስር ቅዱስ ቅዱስ ብሎ የሚያመሰግነው ቅዱስ ሚካኤል ለሰው ልጆች ሁሉ አማላጅ እንዲሆን ስልጣን ተሰጠው። የሰይጣን ቦታ ኃላፊነት፣ የመላእክት አለቅነት ለማ ተሰጠው? ለቅዱስ ሚካኤል። ገብርኤልስ ወብስራት ለገብርኤል እመቤታችንን ድንግል ማርያምን እማምላክን እንዲያበስር ደስ ይልሻል እንዲላት ዓለም ደስ እንዲለው በአዳም ኃጢአት የወደቀው ዓለም እንዲደሰት የብስራት ቃል እንዲሰማ ስልጣን ተሰጠው? ቅዱስ ገብርኤል 5500 ዘመን ገና ድንግል ማርያም በአካለ ሥጋ ሳትጸነስ ሳትወለድ ቅዱስ ገብርኤል እመቤታችንን ለማብሰር እመቤታችንን መጥቶ የእግዚአብሔርን ቃል ሊነግራት ኢየሱስን ትጸንሻለሽ፣ ኢየሱስን ትወልጃለሽ ሊላት 5500 ዘመን ገብርኤል ኢየሱስ የሚለውን ስም ሲያጠና፣ ሲዘምር፣ ሲያሸበሽብ፣ ሲሰግድለት ነበር። ክብር ምስጋና ለመድኃኔዓለም ይሁን። ቅዱስ ገብርኤል አሁን ፊት ለፊቱ የቆምነው ገብርኤል የኔና የናንተ አማላጅ ገብርኤል ወገኖቼ፣ እኛ የምናመልከው ኢየሱስ ክርስቶስ ገብርኤል የሰበከንን ነው። ቅዱስ ገብርኤል መልአኩ ገብርኤል ብርሃናዊው መልአክ ጽልመታዊ መልአክ ያልሆነ ጽልመታዊውማ ወድቋል። ወገኖቼ የእኛ ኢየሱስ ክርስቶስ ከውጭው ዓለም የመጣ እኮ አይደለም። ከተለያዩ አልባሳት ጋር ተቀላቅሎ የመጣ ኢየሱስ የለም። ከተለያየ እርዳታ ጋር በኤንጂኦ የገባ ኢየሱስ የለም። የእኛ ኢየሱስ ክርስቶስ የመጣው ከየት ነው? ከሰማይ። እየሰማችሁ ነው? ከሰማይ። ስብከቱን ማን ነው ይዞ የመጣው? ቅዱስ ገብርኤል። ዛሬ እንዲህ ያለ ሽልማት እንዲህ ያለ በረከት እንድናገኝ ከኛ ምንድን ነው የሚጠበቀው? ቅዱስ ገብርኤል አማላጃችን ነው። ቅዱስ ገብርኤል አስታራቂያችን ነው። መልአኩ ሚካኤል አማላጃችን ነው። መልአኩ ገብርኤል አስታራቂያችን ነው። ታዲያ ስላልን ብቻ ይሆናል? የእኛስ ግብር ምንድን ነው? እንደ ገብርኤል መሆን አለብን እኮ። እንደ ሚካኤል መሆን አለብን እኮ። ሰይጣንን መርታት አለብን እኮ። ሰይጣን የራሳችን ፍላጎት ነው። ሰይጣን ወደ እግዚአብሔር እንዳንቀርብ የሚያደርገን ነው። ሰይጣን ኃጢአታችንን እንዳንናዘዝ የሚያደርገን ነው። ሰይጣን እግዚአብሔርን የሚያስክደን ነው። ሰይጣን ከቤተ ክርስቲያን የሚያርቀን ነው። ሰይጣን እንዳንዘምር የሚያደርገን፣ እንዳንሰግድ የሚያደርገን፣ እንዳናስቀድስ የሚያደርገን ሰይጣን ነው። ይሄ እኮ የእሱ ባህሪ ነው። ከሰማይ የተባረረው ሰይጣን እኮ አልዘምርም ብሎ ነው፣ አልሰግድም ብሎ ነው፣ አላመሰግንም ብሎ ነው። እኛ እኮ ከሰይጣን የምንለየው በምንድን ነው? በመዘመራችን፣ በመስገዳችን፣ በመንበርከካችን ለማ ለኢየሱስ ክርስቶስ ስም። እርሱ አምላካችን ነው። መላእክቱ ደግሞ አማላጆቻችን ናቸው። ክብር ምስጋና ለመድኃኔዓለም። ቅዱስ ገብርኤል የሰበከው አምላክ የሰበከው ኢየሱስ ክርስቶስ ይሄ ነው። ሌላ ቦታ ኢየሱስ ሲባል ሰምታችሁ ሊሆን ይችላል። እዛ እኮ አይሰግዱለትም። አይታችኋል? ባዶ ቤት መንጫጫት፣ እንደ ሰይጣን መንቀጥቀጥ። በእርግጥ መጽሐፍም አጋንንት ያምናሉ። ከዛስ ምን ይላል? ይንቀጠቀጡማል ይላል። መንቀጥቀጥ ያጋንንት ነው። መላእክት ግን ምንድን ነው? መስገድ ነው። ለስሙ እንሰግዳለን። ለማ ለእግዚአብሔር እንሰግዳለን። በዚህ በድርሳነ ሚካኤል ላይ የተገለጸ አንድ አማኝ ሰው ነበር። ይሄ አማኝ ሰው ሚካኤልን በጣም ይወደዋል።
አማላጄ ነው ሚካኤል፣ መከራ ቢደርስብኝ የሚደርስልኝ ነው ሚካኤል ይላል አማኝ ሰው። እውነቱን ነው። ቅዱስ ሚካኤል አማላጅ ነው። እውነቱን ነው። የሰይጣንን ወጥመድ መበጣጠስ የሚችል ተናግሮ አይደለም ዝም ብሎ ሰይጣንን የሚያሸንፍ ቅዱስ ሚካኤል ነው። ታዲያ ይሄ ሰው ይጾማል፣ ይጸልያል፣ ቤተ ክርስቲያንም ይመጣል። ግን አንድ ቀን ሰይጣን ፈተነው። ሌሊት በተኛበት ይሄንን አማኝ ይሄንን ክርስቲያን አማኝ ክርስቲያን የሆነውን ሰው ሰይጣን ሌሊት መጥቶ አፈነው። ሌሊት ታፍናችሁ አታውቁ? ይሁን የማይሆን ነገር የማታውቁት ነገር ከብዷችሁ አያውቅም? ጽልመታዊው ሰይጣን መጥቶ አፍኗችሁ አያውቅም? ለነገሩ የአዲስ አበባ ወጣት ሱሱ ራሱ ከሰይጣን በላይ ነው። ታፍኖ ነው የሚያድር። እንኳን ተኝቶ ቆሞም የሚታፈን። ታዲያ ይህንን አማኝ መጥቶ ሰይጣን አፈነው። በስመ አብ አለ፣ ተነሳ፣ የሚካኤልን ድርሳን ደገመ። ሰይጣኑ ግን ዝም ብሎ ይቀጠቅጠዋል፣ አደማው፣ አፍንጫውን ቆረጠው፣ ዓይኑን አፈረጠው። ሚካኤልን ካድ ብሎት አልክድም አለ። እግዚአብሔርን ካድ ብሎት አልክድም አለ። ይህንን አማኝ ይሄ ሰይጣን ፈነካክቶት አካለ ጎዶሎ አድርጎት ሄደ። ያን ጊዜ ከዚህ በኋላ ቅዱስ ሚካኤል መጣ፣ ክንፉን እያማታ መጣ። ሰውየው አማኙ የሚካኤል ወዳጅ አሁን ምን ቀረው? ዓይኔን አፈረጠው፣ ጆሮዬን ቆረጠው፣ እጄን ዶሎዶመው፣ አካል ጉዳተኛ አረገኝ፣ ምን ሊያረገኝ ነው የመጣው ብሎ አሁንም ሰይጣን የመጣ መስሎት ደግሞ ምን ቀርቶ መጣ? አንተ ማነህ ሲለው እኔማ ወዳጅ አማላጅ ቅዱስ ሚካኤል ነኝ አለ። ሰውየው ተበሳጨ። ዓይኔ ከፈረጠ በኋላ ጆሮዬ ከተቆረጠ በኋላ አንድ እጄ ከጎደለ በኋላ ምን ልታረግ መጣ አለ። ሰውየው ተበሳጭ ተኮ ነው። ቅዱስ ሚካኤል እኔ የመጣሁት ሰይጣንን ስላሸነፍከው ነው። ዓይንህንም መልስልሃለሁ፣ መለሰለት። ጆሮውንም ተክልልሃለሁ፣ ተከለለት። እጅህንም አቀናልሃለሁ፣ አስተካከለለት። ማ ቅዱስ ሚካኤል። ወገኖቼ መላእክት የሚራዱን የሚያማልዱን ስለ እኔና ስለ እናንተ የሚጸልዩት እኮ በመጀመሪያ መፈተን አለብን፣ ማሸነፍ አለብን፣ መታገል አለብን። ከእኛ አቅም በላይ የሆነው ግን ቅዱስ ገብርኤል አለልን። ማን አለልን? ቅዱስ ገብርኤል ሰይፍ አለው እኮ። ከዛ በኋላ ሰውየው በሚካኤል አማላጅነት በሚካኤል ትህትና ብዙ ዘመን ኖሮ ሞተ፣ መንግሥተ ሰማያት ገባ። ስለዚህ መላእክት ኃጢአታችንን ስንናዘዝ ሰይጣንን ታግለን በኃጢአታችን ይታገለናል እኮ። እኛ ታግለን እናሸንፈው። ለጊዜው የምናጣው የሚመስለን ብዙ ነገር አለ፣ እንጣው። ሰይጣን ያሳጣንን ሚካኤል መተካት ያቅተዋል? ያቅተዋል ወይ? ሰይጣን ያሳጣንን ገብርኤል መተካት ያቅተዋል? አያቅተውም። ሰይጣንን የሚያሳፍሩ ብርሃናውያን መላእክት አሉ። የኢየሱስ ክርስቶስ አገልጋዮች፣ የኢየሱስ ክርስቶስ ባለሟሎች፣ የኔና የእናንተ አማላጆች። ቅዱስ ገብርኤል በማን ፊት ነው የሚቆመው? በማን ፊት ነው የሚቆመው? በእግዚአብሔር ፊት። የእግዚአብሔር ፊት የት ነው? በዓለም ሙሉ ገብርኤል እግዚአብሔር ባለበት ቦታ ሁሉ አለ። ሚካኤል እግዚአብሔር ባለበት ቦታ ሁሉ አለ። ይህን ያልተረዳ አይጥ ጉርጥ የሚበላ ጾም የማያውቅ የሚካኤል አድራሻ ሊጠፋው ይችላል። የገብርኤል አድራሻ ሊጠፋው ይችላል። ነቢየ እግዚአብሔር ዳዊት ግን ምን አለ? ዘይሬስዮሙ ለመላእክቲሁ መንፈሰ
ወለእለ ይትለአክዎ ነደ እሳት መላእክቱን መንፈስ የሚያደርግ የሚላላኩትን ቅዱሳንን የእሳት ነበልባል የሚያደርግ ምን ማለት ነው? እግዚአብሔር መንፈስ ነው ማለት እግዚአብሔር በሁሉም ቦታ ይገኛል ማለት ነው። መላእክቱን መንፈስ ያደርጋቸዋል ማለት እግዚአብሔር ባለበት ቦታ ሁሉ ገብርኤልን እንዲገኝ ያደርገዋል፣ ሚካኤልን እንዲገኝ ያደርገዋል፣ ኡራኤልን እንዲገኝ ያደርገዋል። መላእክቱ ሁሉ የትም ቦታ በየትኛውም ጊዜ እግዚአብሔር ባለበት አሉ። በሁሉም ቦታ መገኘት የባህሪያቸው ባይሆንም እግዚአብሔር በሰጣቸው መለኮታዊ አሰራር ግን ሁሉም ቦታ አሉ። የሉም አሉ አሉ። እንኳን መላእክቱ እኔና እናንተም እኮ በየቴሌቪዥኑ ብዙ ቦታ እንገኛለን አይደል? በየቲክቶኩ ብዙ ቦታ እንገኛለን፣ በየዋትሳፑ ብዙ ቦታ እንገኛለን እንገኛለን። ታዲያ መላእክቱ ስማቸው በተጠራበት ቤተክርስቲያን አይገኙም? ይገኛሉ። ክብር ምስጋና ለመድኃኔዓለም። አኮኑ ኩሎሙ መላእክት መንፈስ እሙንቱ ወይትፌነው ለመላእክት። መላእክት አማላጆች ናቸው። መላእክት ስጋና አጥንት የላቸው። ሰዎችን ክርስቲያኖችን የዘላለም ሕይወት እንዲወርሱ በክርስቶስ ደም የነጹትን የተቀደሱትን መውደቅ መነሳት ቢያጋጥማቸው፣ በኃጢአት መጎስቆል ቢያጋጥማቸው ለሰዎች መልእክት ይዘው ይመጣሉ። ሰዎችን ከእግዚአብሔር ያስታርቃሉ። መላእክት አማላጆች ናቸው። አዳኙ ግን በደሙ ያዳነ የአማላጅነታቸውን ቃል ሰምቶ ፍትህ የሚሰጠን ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ። ክብር ለስሙ ይሁን። እልል በላችሁ እግዚአብሔር ወገኖች። እኛ መላእክት ያማልዱናል፣ መላእክት ያስታርቁናል ስንል አንደኛ አውቀናቸው ነው። ስለኛ ብሎ ስጋ የለበሰ መልአክ የለም። ስለኛ ብሎ ስጋ የለበሰው በአጭር ቁመት በጠባብ ደረት የተወሰነው እግዚአብሔር ወልድ የድንግል ማርያም ልጅ ነው። መላእክት ግን አማላጆቻችን ናቸው። ሰምታችሁ ከሆነ አሁንም ቢሆን ዛሬም ድረስ አንዳንድ ሰዎች መላእክት ስጋ ለብሰዋል ብለው ያስባሉ። ልቡሳነ ስጋ አጋንንት የሚሉት ነገር አላቸው። መቼ ነው የለበሰው? ሰይጣን ስጋ ቢለብስ ኖሮ በእባብ አድሮ ገነት ይገባል? መሰወር ማደር ነው የሚችለው። ስጋ በለበሱት ላይ ሰይጣን ያድራል። ስጋን ግን ሰይጣን መልበስ አይችልም። በበሬው ሊያድር ይችላል፣ በእባቡ ሊያድር ይችላል፣ በአንበሳው ሊያድር ይችላል፣ በሰው ሊያድር ይችላል። ስጋ የለበሰ መልአክ የለም። ስጋ የለበሰ ሰይጣን የለም። ይህንን ስጋ ያከበረ የተዋሃደ ያዳነ የፈወሰ በአባቱ ቀኝ ያስቀመጠ የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነው። ክብር ምስጋና ለመድኃኔዓለም ማ ኢየሱስ ክርስቶስ። ለዚህ ነው ሐዋርያው የአዳምን ዘር እንጂ የመላእክትን ዘር ይዞ አልመጣም። መላእክት ምን ዘር አላቸው? በዘመኑ ቅዱስ ጳውሎስ በሚያስተምርበት ዘመን የመላእክት ዘር ነን የሚሉ ሰዎች ነበሩ። ተው፣ መላእክት ዘር የላቸው። መላእክት መናፍስት ናቸው። መላእክት ስጋና አጥንት የላቸውም። የቅዱስ ገብርኤልን ስዕል ስታዩት ሰው የሚመስለው መልአክ ተብሎ ስለተጻፈ ነው። የቅዱስ ሚካኤልንም ስዕል ብታዩት የተገለጡበት ራእያዊ መልክ እንጂ ስጋዊ ማንነት አይደለም። ራእያዊ መልክ። በህልም አንድ ነገር አይታችሁ ታውቃላችሁ። በራእይ ያየ ሰው እንኳን ስለመኖሩ አላውቅም። ራእይ ማለት ያየ ነው፣ በአይን ያየ ነው፣ ሳንተኛ ያየ ነው፣ ለእኛ የተገለጸበት መንገድ። ወገኖቼ ቅዱስ ገብርኤልን የምናውቀው በዛ ነው እንጂ ስጋ አለው እያልን አይደለም፣ ደም አለው እያልን አይደለም፣ አጥንት አለው እያልን አይደለም፣ ጅማት አለው እያልን አይደለም። እኛን ሊያድን ለእኛ የተገለጸበት መልክ ነው። ክብር ምስጋና ለመድኃኔዓለም ይሁን። አማናዊ የተዋህዶ ማንነት ያለው ከድንግል ማርያም ከስጋዋ ስጋ
ከነፍሷ ነፍስ የነሳው መልአክ ሳይሆን ሊቀ መልአክ ሳይሆን መላእክትን የፈጠረው ሊቀ መላእክቱን የሾመው የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። እኛ የምናመልከው ኢየሱስ ክርስቶስ ይሄንን ነው ወገኖቼ። መላእክትም የሚያገለግሉን፣ መላእክትም የሚያማልዱን፣ መላእክቱም የሚያስታርቁን ይሄንን ኢየሱስ ክርስቶስን ስናውቀው ነው። ምንድን ነው ያሉት? በከብቶች ግርግም ኢየሱስ ክርስቶስ ሲወለድ ስብሐት ለእግዚአብሔር በሰማያት ነው። እግዚአብሔር ነው የተወለደው። ወሰላም በምድር ስምረቱ ለሰብእ፣ በምድር ላይ ደግሞ ስጋው ክብር ያገኘ የሰው ልጅ አለ። ከመላእክት ጋር ተባብሮ የዘመረ የሰው ልጅ አለ። ምስጋናው ስብሐት ለእግዚአብሔር በሰማያት ማንን አይተው? ስጋ የተዋሃደውን ኢየሱስ ክርስቶስን በእናቱ እቅፍ አይተው መላእክት ምን አሉ? ስብሐት ለእግዚአብሔር በሰማያት። ቀና ሲሉ ያ በድንግል እቅፍ ያለው ኢየሱስ ክርስቶስ በአባቱ ቀኝ አለ። ክብር ምስጋና ለመድኃኔዓለም ይሁን። በማን አለ? በአባቱ ቀኝ፣ በክብሩ፣ በማዕረጉ፣ በእግዚአብሔርነቱ አለ። ከባህሪው የጎደለበት ነገር የለም። ሰው በመሆኑ ክርስቶስ ከባህሪው፣ እግዚአብሔር ወልድ ከባህሪው የጎደለበት ነገር የለም። ሰው በመሆኑ ከአንድነትና ከሶስትነት እግዚአብሔር ወልድ አልጎደለም። በብሉይ ኪዳን ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር ያለ እርሱ እግዚአብሔር ኒቆዲሞስን መጥቶ ሲያስተምረው ወሃሎ አሐዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ፣ አንድ ኒቆዲሞስ የሚባል የአይሁድ መምህር የአይሁድ አለቃ ነበር። እርሱን ኢየሱስ ክርስቶስ ሲያስተምረው ምን አለ? እኛ አለው። እኛ ያለው ማን ነው? ኢየሱስ ክርስቶስ እኮ ከማን ጋር ራሱን ቆጥሮ እኛ አለ። እኛ ያየነውን እንመሰክራለን፣ የሰማነውን እንናገራለን። ስለ ጥምቀት እያስተማረው ነው። ዳግመኛ ከውሃና ከመንፈስ ካልተወለድ የእግዚአብሔር መንግሥት አትወርስም እያለው ነው። ኒቆዲሞስ ደግሞ እኔ እኮ የአብርሃም ዘር ነኝ እያለ ነው። እኔ እኮ እስራኤላዊ ነኝ እያለ ነው። እስራኤላዊነት ለመንግሥተ ሰማያት አያበቃም። አብርሃማዊነት ለመንግሥተ ሰማያት አያበቃም። የመንግሥተ ሰማያት ዜግነት የሚቆጠረው ዘር ከውሃና ከመንፈስ ስትወለድ ነው። ከዛ ደግሞ የምትወለደው አብ፣ ወልድ፣ መንፈስ ቅዱስ እኛ ብሎ መጥራት የሚችል እግዚአብሔር ወልድ እኔና እናንተን ባሪያውና በአምሳሉ የፈጠረን በኋላ ደግሞ ዳግመኛ ከማየ ዮርዳኖስ ከአብራ ከመንፈስ ቅዱስ ልጅነትን እንድናገኝ እኛ አለ። እኛ ብሎ መናገር የሚችል እግዚአብሔር ነው። አንድም ሶስትም ስለሆነ እኛ ብሎ መናገር የሚችል የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ለዚህ ነው እኮ ሊቃውንቱ በመልካ ኢየሱስ ላይ እምኩሉ ይሄይስ በስላሴከ አግዙ ተአምኖ አይደል? እምኩሉ ይሄይስ በስላሴከ ተአምኖ መልካ ኢየሱሱን ለዝክረ ስምከ ብሎ ለስርተ ርእስከ ለርእስከ እያለ የክርስቶስን አካላዊ ገጽታ ካመሰገነ በኋላ ይሄ ማለት ግን በሶስትነት ከአብና ከመንፈስ ቅዱስ ጋር ተለየ ማለት አይደለም። ይልቁንም ይህንን የምናደንቀው እምኩሉ ይሄይስ በስላሴከ ተአምኖ ከሶስቱ አካላት አንዱ አካል በመሆነ በመታመናችን ነው። ወበወላዲትከ ተማይጽኖ፣ ሌላኛው ደግሞ አንተን በወለደች በተለየ አካልህ በወለደች በእመቤታችን በድንግል ማርያም መማፀን መለመን እርሷን አማላጅ ማለት እምነት ነው። ክብር ምስጋና ለመድኃኔዓለም ይሁን። አዎ እምነት ነው። ስለዚህ ገብቶናል። የመላእክቱ አገልግሎት ገብቶናል። መላእክቱ አገልጋዮቻችን ናቸው፣ አስታራቂዎቻችን ናቸው። የፈለገ ቢሆን ግን
ሕቀ ሀይጸጽኮም መላእክቲከ ይለዋል። አሁን ኢየሱስ ክርስቶስን ከመላእክቱ ጥቂት አሳነስከው ይለዋል። መላእክት ስለማይሞቱ ኢየሱስ ክርስቶስ ግን የኔንና የእናንተን ሞት ለመሻር ሞትን ስለቀመሰ ቅዱስ ጳውሎስ ከመላእክት በዚያ አሳነስከው፣ ዳሩ ግን እርሱ መላእክትን የፈጠረ ነው፣ ሞትን ድል የነሳ ነው፣ አዳምን ወደ ቦታው የመለሰ ነው። አረ ኢየሱስ ክርስቶስ የመላእክት ፈጣሪ ነው፣ የመላእክት ጌታ ነው። ምናልባት የቤተ ክርስቲያን ሊቃውንት መልክአ ኢየሱስ የተባለ የጸሎት መጽሐፍ አለ። እሱን ስንጸልይ እንዳንሳሳት ማሳሰቢያ ሰጣለሁ። ምን ይላል? መልአከ ሕይወቴ ክርስቶስ አስተርእየኒ በገጽም ይላል። መልአከ ሕይወቴ ክርስቶስ አስተርእየኒ በገጽ፣ የሕይወቴ መልአክ ክርስቶስ ሆይ ፊት ለፊት ታየኝ አስተምረኝ የሚል ቃል አለ። መልአክ የሚለውን በቁሙ ነገርኳችሁ እንጂ ቅድም አስቀድሜ ወሃሎ አሃዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። መልአክ የሚለው ቃል በግዕዝ መልአክ ማለት ብቻ ሳይሆን አስተማሪ ማለት ነው። እዚህ ጋር የተጠቀሰው በቁሙ ኢየሱስ ክርስቶስን መልአክ ብለን እንዳንፈታ ነው። ለምን? ሙሴን ያስተማረ መልአክ ነው አይደል እንዴ? እዛ ጋር መልአኩ የተገለጸው በቁጥቋጦ ስር በመጀመሪያ ሙሴ የእግዚአብሔር መልአክ ጠራው እኮ ነው የሚለው። መልአኩ ጠርቶት፣ የትኛው መልአክ? ቅዱስ ሚካኤል ጠርቶት ግን ምን አለው? አስተማረው። ማንን? ሙሴ። ጫማን ከእግር አውጣ አለው። በመልአኩ ላይ ማን ተገለጸ? የድንግል ማርያም ልጅ እግዚአብሔር ወልድ እግዚአብሔር በቅዱስ ሚካኤል ክንፍ ላይ ተገልጾ ማንን አናገረው? ሙሴን። ክብር ምስጋና ለመድኃኔዓለም። ይሄ መልአክ አስተማሪ ነው። በመልአኩ ተመስሎ በመልአኩ ክንፍ ስሙን ተሸክሞ ስሙን ይዞ በመልአኩ ምሳሌነት ሙሴን ያናገረ መነሻው ቅዱስ ሚካኤል ቢሆንም በኋላ ግን ሙሴን ሙሉ በሙሉ ያናገረው እግዚአብሔር ነው። እግዚአብሔር መሆኑ በምን ይታወቃል? አንተ ማነህ አለ ሙሴ። ግራ ገባው። መልአክ ጠርቶኝ ጫማ አውልቅ የሚለኝ ማን ነው? እሱ እኔን የጠራኝ መልአኩ ነው። መልአኩ ተሰወረብኝ። ጫማህን አውልቅ ያለኝ አንተ ማነህ? ስምህ ማን ነው? የላከኝ ማን ነው ብዬ ልናገር ብሎ ሙሴ ጠየቀ። እግዚአብሔር መለሰለት። ምን ብሎ? እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለ። የሰማችሁ ነው። በዚህ ጊዜ እኮ እግዚአብሔር ለሙሴ ሲገለጥ እኮ አብርሃም በሕይወት የለም። እግዚአብሔር ለሙሴ ሲገለጥ እኮ ይስሐቅ በሕይወት የለም፣ ያዕቆብም በሕይወት የለም። እግዚአብሔር ግን ምስክር ያደረገው የሞቱትን በእኛ ዓይን በእግዚአብሔር ዘንድ ግን ሕያዋን ናቸው። እነማ? እነ አብርሃም። አንድም አብርሃም ይስሐቅ ያዕቆብ አለ። እኔ እግዚአብሔር አንድም ሶስትም ነኝ፣ አንድም ሶስትም የሆንኩ አምላክ ነኝ፣ ያለሁና የነበርኩ ነኝ። ስሜ ይህ ነው። የሙታን አምላክ አይደለሁም። የማን አምላክ ነኝ? የሕያዋን አምላክ። ክብር ምስጋና ለመድኃኔዓለም። ይህንን ትምህርት ሙሴ እንዲማር ነቢየ እግዚአብሔር ሙሴ ይህንን ትምህርት እንዲማር በመጀመሪያ የጠራው መልአኩ ነው። መልአኩ በአስተማሪነት ነው የተገለጠው። ልክ ቅዱስ ገብርኤል እመቤታችንን ለማብሰር በመጋቤ ሐዲስነት በአስተማሪነት ለድንግል ማርያም እንደተገለጸ ቅዱስ ሚካኤል ለማ ተገለጸ? ለሙሴ አስተማረው። ጫማ ማውለቅን አስተማረው። እግዚአብሔርን አስተዋወቀው። ለዚህ ነው ደራሲው ይሄ ቃል ትዝ ብሎት መልአከ ሕይወቱ የክርስቶስ አስተርእየኒ በገጽ፣ ሙሴን ገጽ በገጽ እንዳነጋገርክ እንዳስተማርከው በሚካኤል ክንፍ ተገልጸ እንደመጣ እንደተገለጽክ እኔንም አስተምረኝ ለማለት መምህር ለማለት ነው እንጂ ኢየሱስ ክርስቶስን መልአክ ለማለት አይደለም። የዮሐንስ ወንጌል ምዕራፍ 13
ከቁጥር 13 ላይ እናንተ አላቸው ሐዋርያትን ጌታና መምህር ትሉኛላችሁ። እውነት ነው፣ ጌታ ነኝ፣ እውነት ነው፣ መምህር ነኝ። ይሄ ደግሞ የቋንቋ ፍቻ አይደለም። ዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ላይ የአይሁድ መምህር ነው የሚለው መልአክ የሚለውን ሲመጣ ኒቆዲሞስ ሲሳሳት ኢየሱስ ክርስቶስ ምን አለው? አንተ የእስራኤል መምህር ስትሆን ይለዋል። ግዕዙ እኮ መልአክ ነው የሚለው እየሰማችሁ ነው። አሁን ለምሳሌ የዚህ ካቴድራላችን አስተዳዳሪ መልአከ ገነት ይባላል። መልአክ ናቸው። መልአከ ገነት ይባላል። መልአክ ስለተባልክ መልአክ አይደለም። ምን ማለት ነው? አለቃ ማለት ነው። ዮሐንስ ራእይ ምዕራፍ 3 ላይ ለሰባቱ አብያተ ክርስቲያናት፣ ለፊላደልፊያ አብያተ ክርስቲያናት፣ ለኤፌሶን አብያተ ክርስቲያናት መልአክ እንዲህ ብለህ ጻፍ ነው። መልአክ ማለት እዚህ ላይ አስተዳዳሪ ማለት ነው ወገኖቼ፣ እንጂ የቅዱስ ገብርኤል ምትክ ማለት አይደለም። የቅዱስ ሚካኤልም ምትክ ማለት አይደለም። መልአከ ገነት፣ መልአከ ኃይል፣ መልአከ መዊ ሲባል ምን ማለት ነው? አስተዳዳሪ፣ አለቃ፣ መምህር ማለት እንጂ በቁሙ መልአክ ማለት አይደለም። መላእክት ሥጋ የላቸው። ዶም ኢየሱስ ክርስቶስ ሲያስተምር መላእክት አያገቡም፣ አይጋቡም። ሥጋ ያለው እኮ ያገባል። ሥጋ ያለው እኮ ይጋባል። ሥጋ ያለው እኮ ይባዛል። መላእክት ግን መምህራን ናቸው። ያስተምራሉ፣ የእግዚአብሔርን ቃል ይሰብካሉ፣ ያማልዳሉ፣ ያስታርቃሉ። ሙሴን የገሰጹ ናቸው። ሙሴ ጫማህን አውልቅ አለ። ሙሴ እኮ የሰለጠነ ነበር። ምን አይነት ጫማ አድርጎ ነው? ጫማ መቼም የሀብት መለኪያ ነው አይደለ? የሀብት ብቻ ሳይሆን በዚህ በአስማቱ በጥንቆላው ዓለም ዋና ጥንቆላና መተት ሟርት የሚደረገው በጫማ ነው። አንዳንድ ሰዎች ለጫማቸው ከፍተኛ ጥንቃቄ አላቸው። እግራቸው እንዳያብጥ እንዳይፈነዳ። የሀገራችንን መተተኛ ጫማህን ነው የሚፈልገው። በጫማ ነው መተት የሚሰራው። የሚሰሩትም የሚያሰሩትም በጫማ ነው። እስቲ ባለጸጋ ቤት ግቡ እስኪ በጫማ ምን ይዘህ እንደመጣ ስለማይታወቅ ገና በሩ ላይ ስትደርስ ጫማን አውልቅ የሚል ቀጥታ ባታወልቅም በአውቶማቲክ የሚያወልቅብህ ነው ይመስለው። አንዳንዱ የጫማ መጥረጊያ ከአንተ ጫማ ዋጋ በላይ ነው። ታፍራለህ። እሱን አሽተህ ዌልካም ይልሃል። መቼም እንግሊዘኛ ማትችል ከሆነ ያው ወንሳ እያልክ ልታነብ ትችላለህ። ደብሊው ምንድን እሳቱ ሰነው ንጉሱ ሰነው እዚህ ላይ የተጻፈው እያልክ አሸት አድርገህ ትገባለህ አይደል? ይሄስ የከተማ ቆሻሻ ይዞ የመጣው ነው አንተ የምትጠርገው። ሙሴ ግን ይሄን አይደለም። ሙሴ አስማተኛ ነበር። ሙሴ መተተኛ ነበር። ሙሴ ሟርተኛ ነበር። እግዚአብሔር ግን ከዚህ ሁሉ ችንካር ገላገለው። ክብር ምስጋና ለመድኃኔዓለም። ከዚህ ሁሉ ነቀፋ ጫማህን አውልቅ ተባለ፣ አወለቀ። ለካ እግዚአብሔርም ከኔ በላይ ብዙ ተአምር ይሰራል። ሙሴ እኮ አስማት ይችል ነበረ፣ ግን በዕድሜው ሐመልማለ ከነበልባል አዋህዶ አላቃጠለም። ሙሴ እሳትና እንጨት ሳይቃጠል ቦግ ይላል። እሳቱ ሳያቃጥለው ዛፏን ወይንም ቁጥቋጧን ሳያቃጥላት፣ ቁጥቋጧ ደግሞ እሳቱን በእርጥበቷ ሳታጠፋው ቦግ ሲል አረ ከኔም የበለጠ አስማተኛ አለ ብሎ ሲመጣ እሱስ የአስማተኞች ጠላት ማነው? ቅዱስ ሚካኤልን አገኘ። ማንን አገኘ? እግዚአብሔርን አገኘ። ክብር ምስጋና ለመድኃኔዓለም። ሙሴ አራገፈ፣ ኃጢአቱን አራገፈ። ሰይጣን ግን ክፉ ነው። ሙሴን ይከሰዋል። ከሞተ በኋላ ሙሴን ይከሰዋል። ስጋው ከተገነዘ በኋላ ሙሴን የከሰሰ ገሃነም መውረድ አለበት ያለ ሰይጣን ነው። ይሄ ሰይጣን ባህሪ ነው። ከሞትን በኋላ የማይለቁም ሰዎች እኮ ግን እኛ ዝም ስንል፣ እኛ ስናንቀላፋ፣ እኛ ስናሸልም ስለ እኛ የሚናገረው ማን ነው? እግዚአብሔር ነው።
እግዚአብሔር ይናገራል። ቅዱስ ሚካኤልስ ዝም ይላል? ቅዱስ ገብርኤልስ ዝም ይላል እንዴ? ይላል እኮ የይሁዳ መልእክት እንዲህ ይላል። ሳጥናኤል ከመላእክት አለቃ ከቅዱስ ሚካኤል ጋር ስለ ሙሴ ሥጋ ተከራከሩ። ሙሴ እኮ አይሰማም አይለማም። በማን እጅ ነው ያለው? በእግዚአብሔር እጅ። ግን እኮ የሙሴን ባለሟልነት ለማረጋገጥ እንጂ ሙሴ ተናግሮ ነቅቶ እኮ መናገር ይችላል እንዴ? ኢየሱስ ክርስቶስን ደብረ ታቦር ላይ ቢያዩ አይደለም ከመቃብር ወከክ ብሎ መጥቶ የመጣው? ሙሴ የማያውቅ መሰላችሁ? ያውቃል። እግዚአብሔር ሰው ነዋ። ግን ነፍሱ ከስጋው ስለተለየ ያንን ለማጠየቅ ሙሴ መናገር ባይችልም ስለ ሙሴ ማን ይናገራል? ቅዱስ ሚካኤል። ስለ ሙሴ ማን ይናገራል? ቅዱስ ገብርኤል። ክብር ምስጋና ለመድኃኔዓለም። አኮኑ ኩሎሙ መላእክት መንፈስ እሙንቱ ነሆ መላእክት መናፍስት አይደሉምን የሚለው ነው ርዕሳችን። አዎ መላእክት ስጋና ደም የላቸው። መላእክት አያገቡም፣ አይጋቡም። ቅዱስ ጳውሎስ ሐሰተኛ ነቢያትን፣ ሐሰተኛ መምህራንን የገሰጸበት ትምህርት ነው። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 1 ላይ ምን ይላል? የሰው ልጆችና የእግዚአብሔር ልጆች ተጋቡ ይላል። ማንና ማን ተጋቡ? የሰው ልጆችና የእግዚአብሔር ልጆች ተጋቡ ይላል። ሌላ ቦታ ላይ መላእክትና የሰው ልጆች ተጋቡ ይላል። እነዚህ የእግዚአብሔር ልጆች የተባሉት እነማን ናቸው? የሴት ልጆች። እስኪ እዚህ ወጣቶቹ፣ የሰንበት ትምህርት ቤት ወጣቶች፣ የሴት ልጆች፣ የእግዚአብሔር ልጆችና የሰው ልጆች ተጋቡ ይላል። ማን ነው የሚመልስልኝ? ማና ማን ነው የተጋባው? የሴት ልጆችና የቃየል ልጆች። እግዚአብሔር የሴት ልጆችና የቃየል ልጆች። እኛ በንጽህናችን ወይንም በተፈጥሯችን ስለፈጠርን ሳይሆን ስለተፈጠርን የማን ልጅ እንባላለን? የእግዚአብሔር ልጅ። እስኪ ተመልከቱ፣ የሉቃስ ወንጌል ምዕራፍ 3 ላይ አንብቡት። ምን ይላል? የእግዚአብሔር ልጅ አዳም፣ የአዳም ልጅ ሴት እያለ ነው የሚቀጥለው የትውልድ ሐረግ። የእግዚአብሔር ልጅ ማን ብሎ? አዳም። አዳም በንጽህና በቅድስናው ሳይሆን የእግዚአብሔር ልጅ የተባለው በእግዚአብሔር አርአያና አምሳል ስለተፈጠረ። መላእክት የተባሉበት አንጻርም ደቂቀ ሴት የሴት ልጆች መላእክት የተባሉት እውቀትን ከደቂቀ ቃየል ስለቀሰሙ የራሳቸውንም እውቀት ቅድም እንዳልኳችሁ መልአክ ማለት አስተማሪ ማለት ነው፣ መምህር ማለት ነው። ለሌሎቹም ስላስተማሩ ሟርት፣ ጥንቆላውን፣ መተቱን መቀባበል የጀመሩበት ጊዜ ስለነበረ በጥንቱ ቋንቋ መላእክት ቢላቸው መምህራን ለማለት ነው። መላእክት ቢላቸው የእግዚአብሔር መልአክ ቅዱስ ገብርኤል ማለት አይደለም። የእግዚአብሔር መልአክ ቅዱስ ሚካኤል ማለት አይደለም። የሰው ልጆችና የእግዚአብሔር ልጆች ተጋቡ፣ የንፍር ውሃም አጠፋቸው። ይሄ ማለት ቅዱሳን መላእክቱ ከሰው ጋር ተጋቡ ማለት አይደለም። ይሄንን የቤተ ክርስቲያን እውነተኛ ትምህርት የማያውቁ ሰዎች ግን የኢትዮጵያ ቤተ ክርስቲያን መላእክትን ታጋባለች እያሉ ሲተቹን እንሰማለን። አረ መላእክት አያገቡም፣ አረ መላእክት አይጋቡም። መላእክት መናፍስት ናቸው። አጥንት የላቸው፣ ስጋ የላቸው። አጥንትና ስጋ የላቸው። ደግሞ አንዳንድ ሊቃውን ተፈጥሯቸውንም እኛ አናውቅም። ከውሃና ከእሳትና ከነፋስ ነው የተፈጠሩ ብለው የሚያስተምሩ ሊቃውንት አሉ። በአንድምታ በትርጓሜ እንሰማለን፣ እርግጠኛውን ግን አናውቅም። እግዚአብሔር የሰወረው እንዴት እናውቃለን? እኛ እስኪ ኦሪት ዘፍጥረት ምዕራፍ 1 እናንብበው። 22
የ24ቱን ስነ ፍጥረታት መቁጠር እንችላለን። መላእክቱ ግሬቱ ጋር እንዳሉ በገጸ ንባቡ በጥሬ ንባቡ ማወቅ አንችልም። የመላእክትን መፈጠር ያወቅነው ኃጢአት የሰራን ጊዜ ነው። የት አዳም በኤደን ገነት ሳለ ዕፀ በለስን ሲበላ ሱራፊ የሚካኤል ወገን መላእክት የሚጠሩበት ስም ነው። ኪሩቤል የብዛት መላእክት ቢሆንም የገብርኤል ወገን መላእክት የሚጠሩበት የብዢ ስም ነው። በዙፋኑ ስር ሆነው እግዚአብሔርን የሚያመሰግኑበት ካህናት ተብለው የሚጠሩበት ስም ሱራፌልና ኪሩቤል ይባላል። ከኤደን ገነት እግዚአብሔር አዳምን ሲያባረረው እግዚአብሔርን ተባብረው ከገነት መላእክትን ማነው አዳምን ያስወጡት እኮ መላእክት ናቸው አይደለም እንዴ? እንዳይመለስ ተመልከቱ። የእግዚአብሔርን ሕግ ከሻርን፣ እግዚአብሔርን ከካድን፣ ሀልዎቱን ከካድን የምናውቀው መልአክ አያውቅም። የምናውቀው መልአክ ይረሳል። የምናውቀው መልአክ የእግዚአብሔርን ትእዛዝ ያስፈጽማል። ወገኖቼ መላእክትን ያወቅናቸው በመጀመሪያ በብሉይ ኪዳን በስነ ፍጥረት ታሪክ የተፈጠሩ ግን አንድ ሁለት ተብለው ተቆጥረው ስማቸው ተጠቅሶ ሳይሆን ያወቅናቸው አዳምን ከገነት ሲያስወጡት ያወቅናቸው። ይሄ ማለት በቤተ ክርስቲያናችን አስተምሮ በዕለተ እሑድ ነው የተፈጠሩት። እውነት ነው። በዕለተ እሑድ ተፈጠሩ መላእክት። ሰይጣን በመካከላቸው እኔ እግዚአብሔር ነኝ አለ። መቼ ነው ይህንን ያለው? እሑድ ቀን ሲጨቃጨቁ እስከ ዕለተ ረቡዕ ድረስ ቆየ። ሰይጣን ከሰማይ የተባረረው የወደቀው ሚካኤልና ገብርኤል ተዋግተው ያሸነፉት ረቡዕ ቀን ነው። በአራተኛው ቀን ሰይጣን ወደቀ። ክብር ምስጋና ለመድኃኔዓለም ወደቀ። ይህን ታሪክ ግን የምናውቀው መጻሕፍትን ስንተረጉም፣ ስናብላላ፣ ስንተነትን ነው። ጥሬ ንባቡ ላይ አናገኘው ወገኖች፣ ጥሬ ንባቡ ላይ አናገኘው። የመላእክትን ተፈጥሮ ያወቅንበትን የነገርኳቸው። ስለዚህ መላእክት ስጋ የላቸው፣ መላእክት አጥንት የላቸው። መላእክት ስጋ ቢኖራቸው፣ መላእክት አጥንት ቢኖራቸው እግዚአብሔር ወልድ ከሰው ባልተወለደ ነበር። መላእክቱ ንጹሐን ናቸው። በእነሱ በኩል ሊያድነን በተቻለው ነበር። በእነሱ በኩል መስዋዕት ሊሆነው በተቻለን ነበር። መስዋዕት ሆኖ ያዳነን የተሰቀለልን መልአክ የለም። መስዋዕት ሆኖ ያዳነን የተሰቀለልን ፍጡር የለም። የተሰቀለልን ያዳነን የድንግል ማርያም ልጅ ፈጣሪ እግዚአብሔር ነው። ክብር ምስጋና ለመድኃኔዓለም። እሱ ነው ያዳነን። እንደው ማየታችሁ ከሆነ የስነ ስቅለቱ ታሪክ ሲተረክ በትርጓሜ ማምላክ ወላዲተ አምላክ እመቤታችን የልጇን መከራ አይታ መታገስ አልቻል ቢላት አይቴኑ ገብርኤል ዘአብሰረኒ አለች። ገብርኤል የት አለ? ደስ ይበልሽ ያለኝ ገብርኤል፣ ትጸንሻለሽ ያለኝ ገብርኤል፣ ትወልጃለሽ ያለኝ ገብርኤል፣ በዚህ መከራ ሰዓት የታለ ገብርኤል አለች። ማምላክ ወላዲተ አምላክ እመቤታችን ንጽሕት ቅድስት ድንግል ማርያም። ያኔ ገብርኤል ሩህሩህ እኮ ነው ገብርኤል። እናንተ ግን ገብርኤልን ጨካኝ፣ ሚካኤልን ሩህሩህ ታደርጋላችሁ። ሚካኤልም ሩህሩህ ነው። ወሚካኤል ከማኪ ሩህሩህ ይላል አለ። ሚካኤል ሩህሩህ ነው። ርኅራኄ የመላእክት ሁሉ ጠባይ ነው። አንዳንዱ ግን ኧረ እኔ ገብርኤል ጋር አልዳፈርም ይላል። ለእኔ ግን አሁን በግሌ ነው ያልኳቸው፣ ገብርኤል ሩህሩህ ነው። እመቤታችንም በዋን ስታነባ ላስችል ብሎት ሰይፉን መዘዘ። ዓለምን አጠፋለሁ በእኔ ምክንያት ድንግል ለምን ታለቅሳለች? እግዚአብሔር የድንግል ማርያም ልጅ ጴጥሮስን ሰገባህን ሰይፍህን ወደ ሰገባህ መልስ እንዳለው ገብርኤልም ተው መልስ ነው። በክርስቶስ ስቅለት፣ በክርስቶስ ደም መፍሰስ፣ በክርስቶስ መስዋዕትነት ያልበረደ ቁጣ የለም።
በአዳም ላይ ተወስኖ የነበረ የሞት ሞት ሁሉ የተሻለው በክርስቶስ ደም ነው፣ በክርስቶስ መስዋዕትነት ነው። ክብር ምስጋና ለመድኃኔዓለም ይሁን። ይህንን መከላከል አይቻልም። ገብርኤል ስለ ፍቅሩ ተከላከለ። ጴጥሮስ ስለ ፍቅሩ ሰይፍ መዘዘ። እግዚአብሔር ስለ ፍቅሩ አዳም ላይ ፈረደ። ይህንን ሁሉ ቁጣ፣ ይህንን ሁሉ ፍርድ በፍቅሩ ያስወገደ ከሦስቱ አካላት አንዱ አካል እግዚአብሔር ወልድ የድንግል ማርያም ልጅ አዳኛችን ነው። ክብር ምስጋና ለመድኃኔዓለም። ወገኖች መላእክት ከመስዋዕቱ ፊት ሆነው ያመሰግናሉ። የቅዱሳኑን ጸሎት ያሳርጋሉ፣ ያማልዳሉ። መሰዋት ግን አይችሉም። መስዋዕት መሆን አይችሉም። ይሄ የተቻለው ኢየሱስ ክርስቶስ ነው። በዕጣን ውስጥ ራሳቸውን ማዕጠንት ይይዛሉ። ካህናተ ሰማይ ይባላሉ መላእክት። ከምድራውያን ካህናት ጋር ይተባበራሉ። አዎ ይተባበራሉ። የቅዱሳኑን ጸሎት፣ የምዕመናኑን ጸሎት ወደ እግዚአብሔር ያደርሳሉ፣ ያሳርጋሉ። የእኔንና የእናንተን ኃጢአት ለማዳን በአዳም በኩል የመጣብንን መርገም ለማስወገድ የተሰዋው ዛይረገ ለአቡ ርእሶ ዕጣነ ወመስዋዕተ ስሙረ፣ ራሱን ለአባቱ የተወደደ መስዋዕት አድርጎ ያቀረበው የድንግል ማርያም ልጅ ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ሊቀ ካህናት ይባላል። ሊቀ መላእክት ግን አይባልም። መላእክት ግን ካህናት ይባላሉ። በመላእክት አንጻር ሊቀ መላእክት አይባልም። ኢየሱስ ክርስቶስ። የካህናት ግን ምን ይባላል? አለቃ። የእርሱ ክህነት የአማላጅነት አይደለም፣ እንደነ አሮን አይደለም፣ እንደነ ሌዊ አይደለም፣ እንደ መልከ ጼዴቅ ያለ በስጋው ደሙን አፍሶ ስጋውን ቆርሶ ዓለምን ያዳነ ሊቀ ካህናት አለ። ክብር ምስጋና ለመድኃኔዓለም ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።